ፌንዲሻ የሸማኔ ወፍ ከጠዋት እስከ ማታ ድረስ ትሰራ ነበር። በመላው ኢትዮጵያ ውስጥ እጅግ ውብና የአየር ሁኔታ የማይበገር ጎጆዎችን ትሰራ ነበር። ምንቃሯ በሸማኔ ላይ ከሚነዳ ሹልት በበለጠ ፍጥነት ይበር ነበር። ቤቷ ድንቅ ሥራ ነበር እና ባገኛቸው ዘሮችና ትናንሽ ነፍሳት ላይ በደስታ ትኖር ነበር። ከዛፏ በታች ጉልሚሳ የማር ባጅ ይኖር ነበር። ጠንካራ፣ ወፍራም ቆዳና ስለታም ጥፍሮች ያሉት፣ ምንም አይፈራም። ነገር ግን አንድ ትልቅ ድክመት ነበረው። ማርን ይወድ ነበር። አፍንጫው በትንሹ ሽታው ይወዛወዝ ነበር እና ለማግኘት ምንም ነገር አይቆምም ነበር። የጥፋት መንገድ ትቶታል። በአንድ ወቅት ዝናቡ እጥረት ነበር። ምግብ ማግኘት አስቸጋሪ ሆነ። ፌንዲሻ ከመቼውም ጊዜ በበለጠ ጠንክራ ትሰራ ነበር። ትናንሽ ዘሮችን በጎጆዋ ውስጥ በጥንቃቄ እያከማቸች። ጉልሚሳ እየተራበችና እየተናደደች፣ አሮጌ ግንዶችን እየቀደደች ግን ብዙም አላገኘችም። አንድ ቀን ከሰዓት በኋላ የጉልሚሳ አፍንጫ በነፋሱ ላይ መለኮታዊ መዓዛ አገኘ። በመንደሩ ዳርቻ ላይ ካለው ቅዱስ የጌሾ ዛፍ ቀፎ ጣፋጭና ወርቃማ የማር ሽታ፣ በንግሥት ንብሬትና በሺዎች በሚቆጠሩ ንቦቿ ተጠብቆ፣ አፉ ውሃ ፈሰሰ። ቀፎውን ለመቆጣጠር ሞከረ፣ ነገር ግን ንቦቹ ጠንካራ ቆዳውን በኃይል ነቀነቁት። ወደ ማር መድረስ አልቻለም። በብስጭት ወደ ላይ ተመለከተና የፌንዲሻን ወፍራም፣ የተሸመነ ጎጆ አየ። አጉረመረመ። ያቺ ትንሽ ወፍ ምንም ጥንካሬ የላትም። የተከማቸውን ምግብ ወስዳታለሁ። ከምንም ይሻላል። ዛፉን በታላቅ መንቀጥቀጥ የፌንዲሻን ጎጆ ነቀነቀ፣ ወደቀ። ጉልሚሳ እያንዳንዱን ዘር በስግብግብነት እየጠጣች ገነጠለው። ፌንዲሻ ከፍ ካለ ቅርንጫፍ ሆና ተመለከተች። ልቧ ተሰበረ። ለምን ጉልሚሳ? ጠንክሬ ለፍቺሽ ጊዜ ጠፍቷል። ጥንካሬ የሚፈልገውን ይወስዳል። ጉልሚሳ እያጉረመረመች፣ እግሮቿን እየላሰች። ፌንዲሻ እያለቀሰች ጊዜ አላባከነችም። አንድ ሐሳብ ነበራት። ወደ ቅዱስ ጌሾ ዛፍ በረረችና ለንግሥት ንብረት በለስላሳ ድምፅ ጠራችው። ጥበበኛ ንብረት፣ አለች ጮኸች። ዛፎችን የሚያናውጥና ቤቶችን የሚያቃልል ሆዳም ሰው ማርህን አሸተተ፣ ይመለሳል። ግን ወርቅህን ለመጠበቅና ትምህርት ለማስተማር እቅድ አለኝ። ብትተማመንብኝ። ሥርዓትንና ጠንክሮ መስራትን የምትወድ ንግሥት ንብረት ተስማማች። በዚያ ምሽት ፌንዲሻ አዲስ ጎጆ ሰራች፣ ግን ይህ ልዩ ነበር። በሳር ሳይሆን በጉልሚሳ ጉድጓድ አቅራቢያ ባለ ባዶ እንጨት መግቢያ ላይ። በሳር ሸፈነችው። ከውጭ ጠንካራና ምቹ ይመስላል። በዚህ እሾሃማ ቅርፊት ውስጥ በማር የተሞላ ትልቅ፣ የሚጣበቅ የማር ወለላ አስቀመጠች። ነገር ግን የንብረት ንቦች የሰበሰቡትን የኢንዶድ ተክል፣ የሳሙና እንጆሪ፣ መራራ ጭማቂ እስከ አፍንጫው ድረስ ትንሽ ጣፋጭ መዓዛ ነበረው። በማግስቱ ጠዋት አሁንም ተርቦ የነበረው ጉልሚሳ አዲሱን ጠንካራ ጎጆ አየች። ያቺ ሞኝ ወፍ እንደገና ገነባች። ይህች ጎጆ የበለጠ ትልቅ ትመስላለች። ተጨማሪ ምግብ ሊኖራት ይገባል። ወደ እሱ ተንገዳገደ። ሽልማቱን ለመያዝ ጭንቅላቱንና እጆቹን ወደ ውስጥ እየገፋ። አንበጣ ጩህ! በሾህ ፊቱን ቧጨረ። ይባስ ብሎ መራራው ጭማቂ መዳፎቹንና አፍንጫውን ሸፍኖታል። ጣፋጭ አልነበረም፣ ነገር ግን እጅግ መራራ ነበርና ምላሱን እንደ ቆዳ እንዲሰማው አደረገው። ጮኸና ወደ ወንዙ ሮጠ፣ ሊያጥበው እየሞከረ፣ ግን መራራነቱ ቀረ። በወንዙ አጠገብ ሲንከባለል፣ በእሾህ ሲወጋና በራሱ ስግብግብነት ሲከዳው፣ ፌንዲሻ በአቅራቢያው አረፈች። ጉልሚሳ አለች በእርጋታ፣ ታላቅ ጥንካሬ አለሽ። ትንሽ ክህሎት አለኝ። ከእኔ የሚደበቅ ምግብ መፈለግ ትችያለሽ። ከምትወጂው ዝናብ መጠለያዎችን ማሸመን እችላለሁ።
ስራዬ አንቺ ልትወስጂው የሚገባ አይደለም። ልክ ጥንካሬሽ ለእኔ እንደማላገጫት። በዚህች መንደር ስርዓቱ ሲሪያት እያንዳንዳችን የሌላውን ስጦታ ሳንሰብር እንደምንጠቀም ነው። ጉልሚሳ በመራራ ጣዕምና ብልህ ወጥመድ ትሁት። በመጨረሻ ተረዳች። ልክ እንደ ጥንቸል ምስጥ ጉብታ ሁሉ፣ ምንቃሯም ከንቱ እንደሆነ ሁሉ፣ እሾህና መራራነትን ለመቋቋምም ፋይዳ አልነበረውም። ከዚያ ቀን ጀምሮ አዲስ ሥርዓት ተጀመረ። ጉልሚሳ አንዳንድ ጊዜ ጭማቂ ስሮችን ቆፍሮ በፌንዲሻ ዛፍ ግርጌ ላይ ድርሻ ትተው ነበር። ፌንዲሻ በምላሹ ከሌሎች ሆዳሞች ለመጠበቅ በወጣቶች የፍራፍሬ ዛፎች ግርጌ ዙሪያ ጠንካራና እሾህ የበዛባቸው እንቅፋቶችን ትሰፋ ነበር። የቅርብ ጓደኛሞች አልነበሩም። ነገር ግን ጥልቅ የሆነውን የመንደሩ ትምህርት ተምረዋል። ስራውን የሚያከብር ሰው ስራውን ያከብራል። የሌሎችን ስራ የሚያከብር የራሱን ስራ ያከብራል።